የፍቅረኛዬ ጓደኛ እውነተኛ ታሪክ ክፍል 2 ከባለፈው ለመስታወስ የሚያክል። አንቺ አብደሻል እንዴ? እንዴት አፈቅረዋለሁ በምትዩ ሰው እንደዚህ አይነት ነገር ታስቢያለሽ? አይከብድም አልኳት። ታዲያ የእህቴ ታሪክ እኔ ላይ እንዲደገም ትፈልጊያለሽ እንዴ አለችኝ። በጣም ግራ ገባኝ። እህቷ ከዚህ በፊት ፍቅረኛዋ የገዛ ጓደኛዋን አግብቷታል። ይህን ነገር ሁሌም ትዝ ስለሚላት ወንዶችን ትጠራጠራለች። ይህን ነገር ላድርገው እንደማልችል ላስረዳት ሞከርኩኝ፣ ግን ምንም ልሰማኝ አልቻለችም። ጭራሽ ለአንድ ሳምንት ዘጋችኝ። በዚህ ቀን በምፈልገው ካልረዳሽኝ መቼ ልትረጅኝ ነው አለችኝ። ሁሉም ነገር ቢከብድም እሷን ላለማስከፋት ስል እሺ አልኳት። ግን የሆነ ነገር ቢፈጠር ኃላፊነቱን አንቺ ነሽ የምትወስጂው አልኳት። እንዴ ኤፍቢአይ የስለላ ድርጅት ይውሰድ እንጂ እኔ ምን ቤት ነኝ አለች እየሳቀች። እኔ ነግሬሻለሁ ቢያት ስልኩንና የሚጠቀማቸውን ሶሻል ሚዲያ ተቀብዬ ተለያየን። ልክ በሁለተኛ ሳምንታችን የተወሰነ ተግባባን። ልጁ ፎቶውን አይለቅም፣ ግን ጨዋታው ጥርስ አያስገድንም። እኔም ብዙ ወንዶች ጋር እቀራረባለሁ። ለዛም ይመስለኛል የወንድ ልጅ ባህሪ አይከብደኝም። በዚህ ሁሉ መሀል የምናወራቸውን ነገሮች ለማራናታ እልክላታለሁ። በዚህ መሀል እንደተለመደው ወደ ዋትስአፕ ስገባ ባላውቀው መንገድ ልቤ ድንግጥ አለ። ለመጀመሪያ ጊዜ ፎቶውን ፕሮፋይል አድርጎታል። ለምን እንደደነገጥኩ ምንም አልገባኝም። በእርግጥ ማራናታም ብትሆን ስለ ልጁ መልክ እና ቁመና ነገረችኝ እንጂ ፎቶውን አላሳየችኝም ነበር። ልጁ ቆንጆ የሚባል ወንድ ነው። በዚህ ሁኔታ ይቤ ጋር በጣም ተግባባን። ከሚነገርለት በላይ ቀልደኛ ነው። ግን ማራናታ ስለ እሱ ባህሪ የነገረችን ነገር እና እኔ ከቀረብኩት በኋላ ያየውበት ባህሪ በጣም ይለያያል። ልጁ ሲበዛ ግልጽ ነው። ማራናታ የምትባል ፍቅረኛ እንዳለችው ነገረኝ። በጣም እንደሚወዳት፣ እሷ ግን ተጠራጣሪ እንደሆነች ነገረኝ። ይህን ማወቅህም አንድ ነገር ነው አልኩ በልቤ። በዚህ ሁሉ ነገር እኔና ማራናታ እንደማንተዋወቅ ነው የሚያውቀው። አንድ ቀን ግን ማራናታ ልክ እንደመሸ ጠብቃ ቤት መጣችና እንደለመደችው ከላይ ለብሳ የነበረውን አውልቃ እርቃን እስክትመስል በጣም አጭር ሚኒዋን ለብሳ ወጣች። እኔም ደንግጬ ስለነበር ምንም አልተናገርኳትም። ድጋሚ እንደዚህ አይነት ጥፋት ላትሰራ ቃል ገብታልኝ አይደል እንዴ አልኩ። ተመልሳ መጣችና ይቤ ቀጥሮኝ እኮ ነው አልነገርኩሽም አይደል አለች። ስለ ቸኮልኩ እኮ ነው ብላ ፈገግ አለች። ትዝ ሲለኝ ይቤ ዛሬ እንታገኘኝ እንደምትፈልግ ነግራኝ ነበር ብሎኝ ነበር። እሱ ጋራ ከሆነስ ደስ ይለኛል ብዬ እኔም አንድ የሰፈሬን ልጅ ይዣት ወክ ወጣን። ሰዓቱ ከምሽቱ 1 ሰዓት አካባቢ ነበር። ብዙም ሳንቆይ ይቤ ደወለልኝ። በጣም ደነገጥኩ። እሷ ጋር ከሆነ ለምን ደወለልኝ ብዬ ብዙ ሀሳብ መጣብኝ። ልክ ሊዘጋ ሲል አነሳሁት። መጥቼ ላንሳልሽ አለ። ካላስቸገርኩ አልኩት። መናናቅ ይሉሻል። ይሄን ነው አለ ክብር። ከአንደበት በሚወጣ ነው ብለኸኝ ነበር እኮ ስለው ሳቅብኝ። የነገርኩሽን አትረሺም ሲለኝ ያደረጉኝንም እንደዛው አልኩት። እዚህ ጋር ሳቁን አልቻለም። ደና ቀልደኛ ወጥቶሻል። የት ነሽ አለኝ። ፍቅረኛዬ ጋር ወክ እያደረግን ስል ምን አለ። አዋ ምን ነው ዛሬ ቀጠሮ አለኝ ብለህ ነበር እኮ ስለው አዋ ባክሽ ነበረ ግን አልተመቻትም ሲለኝ ወዲያው ዘግቼበት ደወልኩላት። የት ነሽ ስላት አሁን ወደ ቤት እየሄድኩ ነው። እቤት መጥቼ የለሽም አለችኝ። እና አትደውይልኝም ስላት ወጥተሽ ይሆናል ብዬ ነው ብላ ዘጋችብኝ። እዚህ ጋ ልቤ ደነገጠ። ማራናታ የደበራት ነገር እንዳለ ገብቶኛል። በሰዓቱ ምንም አልተናገረችኝም። ይቤ ጋር ይሄ ነው ከሚባለው በላይ ተግባባን። በቃ ምርጥ ልጅ አይገልጸውም።
በቃ በዚህ መሃል ግን አንድም ቀን ስለ ራሴ ስሜት አስቤም ሆነ ተጨንቄ አላውቅም። ለራሴ እስኪገርመኝ ድረስ ብዙ ነገሬን ቀየረው። አንድ ቀን ሌሊት በዋትስአፕ ይቤ ጋር እያወራን እያለ ማራናታ ቀጥታ ደወለችልኝ። ከደቂቃዎች በፊት በመሃል ዋትስአፕ ላይ እያወራው ስልክ እየገባብኝ እንደነበረ አይቻለሁ፣ ግን ቁጥሩን ስለማላውቀው መልስ አልሰጠሁም። ልክ አንስቼው ሄሎ እንዳልኳት ምነው ፍቅረኛሽ አደረግሽውሳ? ሌላው ቢቀር ያን ያክል ስደውልልሽ አንዴ አታነሽልኝም እንዴ ብላ አጉረመረመችብኝ። በጣም ስለተናደድኩ ምንም አላልኳትም። ይቅርታ ብዬ ስልኩን ጭራሽ ዘጋው። የዛን ሌሊት ሁኔታዋ በጣም አናዶኛል። በእርግጥ ይቤ ጋር ከጓደኝነት የዘለለ በመካከላችን ምንም ነገር አልተፈጠረም ነበረ፣ ግን ቀን ላይ ሳላገኘው ከዋልኩ ቅር ይለኛል። በዛ ላይ ማራናታ በየቀኑ እሱን እንድጠይቅላት የምትፈልገውን ነገር ገና አልጠይቀው ሲጀምር አሁን ስለ እሷ ተይና ስለ እኔና ስለ አንቺ እናውራ ይለኛል። ነገሩ ትንሽ ግራ ሲያጋባኝ ጥፍቼ እውልና ቀጥታ ሲደውልልኝ ፍቅረኛ ጋር ነኝ ብዬ እዘጋበታለሁ። ማታ ላይ ሁሌም ኦንላይን ካጣን ቀጥታ ይደውላል። እንደዚህ እያሉ ወራትን አስቆጠርን። አንድ ቀን ጠዋት ላይ ማራናታ ስለ እሱ እያወራን አሁን የመጨረሻ አንድ ነገር ተባበረኝ አለች። ደነገጥኩ። ምን አልኳት? በፍርሃት ውስጥ ሁኜ ለአንድ ሳምንት ስልክሽን አጥፊልኝ አለችኝ። ምን አልኳት? በጣም ደነገጥኩ። ዋ አዋ ምን ነው ችግር አለው? ምን አስደነገጥሽ? አለችኝ እየተርበተበትኩ። የግዴን እረ የለም በአንቺ ምክንያት ከኢንተርኔት ላይ ነው እንዴ አልኳት ፈገግ እያልኩኝ። እስካሁን ካስቸገርኩሽ አይበልጥም አለች። እሺ በቃ በኋላ ዘጋዋለሁ አልኳት። በቃ ልቤ ከምናገረው በላይ ተረብሸዋል። ነገሩ አልገባኝ ቢል ለተወሰነ ሰዓት ብቻዬን ቁጭ አልኩ። ይቤን ወድጀው ነው እንዴ አልኩት። የእውነት ይሄ ውስጤ ላይ ተፈጥሮ ከሆነ እኔ ባለጌ ሰው ነኝ። እንዴት ጓደኛዬ ላይ ተደርቤ ይላለሁ። በልቤ ብዙ ነገር አመላልሳለሁ። መጨረሻ ላይ እንደምንም ብዬ ይቤ ለአንድ ሳምንት ጸበል ሊሄድ ስለሆነ አልገባም ብዬ ሪካርድ አድርጌለት ወጣሁ። የእውነት ለመናገር አይደለም ከተለማመዱት ሰው ይቅርና ትናንትና ካወቁት ሰው ጋር ለአንድ ቀን መለያየት ራሱ ይከብዳል። ይቤ ለደቂቃ ከሀሳቤ አልጠፋም። ሶስተኛው ቀን ላይ አልቻልኩም። በቃ ማንም ወንድ እንደዛ ናፍቆኝ አያውቅም። በመሃል ማራናታ ደውላ ጠራችኝና አንድ ካፌ ላይ ተገናኘን እና ይቤ እንደተቀየረባት ትነግረኝ ጀመር። ይቤ ስተዋወቀው ስሜን ቤቲ ነበር ያልኩት። ቆይ ምኑ ነው የተቀየረብሽ አልኳት። 10 ጊዜ ቤቲ ናፈቀችኝ ይለኛል። በቃ ወሬው ሁሉ ስላንቺ ነው። በቃ ውስጤ ፈርተዋል። የገዛ ፍቅረኛዬን ፈተንኩ ብዬ እንዳላጣው እየፈራሁ ነው አለችኝ። እኔ መጀመሪያም ነግሬሻለሁ እኔ ከዚህ ውስጥ የለሁበትም ስላት ዋናው ተዋናይ ማን ሆነና አለችኝ። ደነገጥኩ። በተቀመጥኩበት ጥላኝ ሄደች። እንደምንም ብዬ ተከትዬ አብሬ ወጣሁ። ረዳኋት ብዬ ጭራሽ ፍቅሯን ላፍርስባት ብዬ በጣም ተሰማኝ። ቀኑም ደረሰና ልክ በሳምንቱ ስልኬን ስከፍተው ይሄ ሜሴጅ እንደ ጉድ ይገባ ጀመር። በጣም ብዙዎች መልእክት ልኮልኝ ነበር። ከሁሉ ግን ቅድሜ የሮጥኩት ወደ ይቤ ሜሴጅ ነው። ገና ማንበብ ሳልጀምር ቀጥታ ደወለ። ሄሎ ከማለቴ ምን በደልኩሽ፣ ምን አደረግኩሽ እያለ ይወርድብኝ ጀመር። እርግጠኛ ነኝ የሄድሽበት ጸበል አላዳነሽም አለኝ። አልገባኝም አልኩት። በናፍቆት እንዲህ እየተቃጠልኩ እንዲህ እያሳመምሽኝ ምረት መፈለግሽ ነዋ አለኝ። እንደሱ ከሆነ መቅጣት ሲያንስህ ነው አልኩት። አቤት ሲል አዋ የራሱን ፍቅረኛ ትቶ የሰውን ፍቅረኛ በመናፈቅ ነዋ አልኩት። በዚህ ተሳስቀን አለፍ ነው። ስላገኘሁት ብቻ ቀኑ ደስ ብሎኝ ዋለ። ቀናት እየገፉ ሄዱ። ይቤ ጋር ያለኝን ግንኙነት እያጣበቀው ሄደ።
ከኢቤ ውጭ ብዙ የማናግራቸው በተለያዩ ሶሻል ሚዲያ እና ግሩፖች የተዋወቅነው ወንድ ጓደኞች አሉኝ። የሚገርመው እነሱም ግን ውድና የተከበራችሁ የቻናሌ ቤተሰቦች የጓደኛዬ ፍቅረኛ ሁለተኛ ክፍል በዚህ ተቋርጧል። በሶስተኛ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግን እንዳትረሱ። እስከዛ ቸር ቆዩልኝ። አመሰግናለሁ።